ፊልም ሰርተውብናል ባይ ዘ ዌይ እነ ፋኒ ሳምሪ ፋኒ እንዲሁም ደግሞ እንትና ፊልም ሰርተውብናል በነገራችን ላይ ቆንጆ ፊልም ሳምሪና ፋኒ ደግሞ ቆንጆ ፊልም ነው የሰሩብን ደግነቱ ግን ምንድነው እዛ ቦታ ላይ ይሄ ሁሉ ሪጎራና ፊልማቸው በነገራችን ላይ ልጅ ቤት ለማግኘት ነበር ለጥቅም ነበር ጥቅም አገኙ አሁን ደግሞ እሱ ደግሞ ኢንተርኔት ላይ ለማኙ ነው ተለይተው ነው እንደዚህ እሱ ብቻውን እያሳደገ ነው አይደለም አብረው ናቸው ባይዘው አብረው ናቸው ልጆቹን አብረው ነው እያሳደጉ ያሉት ሶ በፊት እሱ ምንም ገቢ የለውም and if it's like then I'm out there outside ጀመር ካም በኋላ ያበቃለት ሪሌሽን ነው ጀስት ጨዋታ ከሆነና ለድምቀት ካልሆነ በስተቀር ያበቃለት ነገር ነው ጅብ ከሄደ ውሻጨው ካም በኋላ ቺት ማድረጉን ቢሰማ ባይሰማ ምን ያደርግላታል እሷም ብት ለማንንም ወንድ እግሯን እየከፈተች ዛቻ ስንት እንደሚመጣለት ታውቃላችሁ እኔ ስለማልናገር ነው እሱስ ታልፈቀደ ድረስ ያሉ ባንዳ ባንድ ይታ አብሮ በልቶ ሚከዳ ዘር ሲሳደብ ታባሽን ዘር ይሳደብኩት ግን ያልተሳደብኩም ዘር እንደዚህ አይነት ለኔ የማይመስለኝ ነገር ነው የዶሮዋን ያክል ቂጥ እንኳን የላትም ይዛት የምትዞረውን እንደው አንድ አበሻ ግን ቆርቆ እንዳራሳለ የፈረንጅ ዶሮ ይዛት ዞራለች ያበሻ ስለዚህ ማስተራብነት ታሟል ተብሏል ሰውነቴ የመነመነ ነው ሄደው ምን እንደሆነ አላቅም አሁን እናትየዋ ልክ እንደሱ እንኳን በባህር የገባች አይደለችም ተረታችሁኛ ስደተኛ አይደለችም ስደተኝነት እንትን የጠየቀች አይደለችም ቪዛ ሰርታ በእናቷ ፕሮሰሷን የጨረሰችላት ልጅ ናት ስለዚህ እናት እያለች ያው በድራግ በመጠጥ ምናምን ሪከርድ የሌለባት እናት እያለች ልጅ አላሳድግም ስላለች ምናምን ልጇ ለሱ ሰጡ ምንም የሚባል ነገር የለም ፊልም ሰርተውብናል ባይ ዘ ዌይ እነ ፋኒ ሳምሪ ፋኒ እንዲሁም ደግሞ እንትና ፊልም ሰርተውብናል በነገራችን ላይ ቆንጆ ፊልም ራሷ ነጭ አይጥም እሷም የራሷን እንትን ለማድረግ ማለት ነው ፊልም ሰርተውብናል ሳምሪና ፋኒ ደግሞ ቆንጆ ፊልም ነው የሰሩብን ደግነቱ ግን ምንድነው እዛ ቦታ ላይ እሱም ትክክል ነው እሷም ትክክል ነው የሚሉ ብዙ ሰዎች ስላሉ ማለት ነው ስለ እውነት ከተናገርን ግን ፋኒ ልጆቹን ትይዛቸዋለች ሳምሪ ልጆቹን ትይዛቸዋለች ከሷም ጋር ይሆናሉ እሷም ጋር ሄዳሉ እሷም ቤት ትሄዳለች ምናምን ምክንያቱም ይሄ ሁሉ ሪጎራና ፊልማቸው በነገራችን ላይ ልጅ ቤት ለማግኘት ነበር ለጥቅም ነበር ጥቅም አገኙ አሁን ደግሞ እሱ ደግሞ ኢንተርኔት ላይ ለማኙ ነው ከነጫይት ጋር በደንብ አድርጎ እየለመነ ነው ብር ያገኘ ነው ምናምን እየኖረ ነው ስለዚህ ምንም የሚያጣላቸውና የሚያለያያቸው ብቻው ልጅ የሚያሳድገው ነገር ምንም ነገር የለም ከፋኒ ተለይቶ ከሳምሪ ተለይቶ እና ተለይተው ነው እንደዚህ እሱ ብቻውን እያሳደገ ነው አይደለም አብረው ናቸው ባይ ዘ ዌይ ይላችሁ የመቀጠል አሁን ስለ ሪሌሽናቸው ስለ ትዳራቸው ምናምን አይደለም ብቻውን ነው እሱ ብቻውን አባቱ ነው እያሳደገ ከእውነት የራቀ ውሸት ጋይስ ከእውነት የራቀ ውሸት ብቻውን አይደለም ሳምሪን ተሰድጋለች እሱም ያሰድጋል አብረው ናቸው ዲያሾ እንግዲህ እዚህ ጋር እኔም ጭንቅላቴ ውስጥ የነበረውን ጥርጣሬ ነው እየተናገረች ያለችው እዛ ጋር ቤት ለማግኘት ሌላ ኢሊጎራ ተጫውተዋል እኛንም እንግዲህ እንደ ማህበረሰብ የተጭበረበርን ይመስለኛል እስቲ በፋኒም በኩል በሳምሪም በኩል ያላችሁ ወይም ይሄን ጉዳይ በእናንተ በኩል ምን አይነት ግምትና ምን አይነት ቦታ ተሰጡታላችሁ እስቲ የራሳችሁን አስተያየት ስጡበት ጭንቅላቴ ውስጥ የነበረውን ጥርጣሬ ነው ዲያሾ በደንብ ብትን አድርጋ እንግዲህ አስረዳች ማግኘት ነበረ ፊልማቸው ቤቱን አግኝተዋል አዎ ተጣልተዋል ይታረቃሉ አይታረቁም ምናምን አይደለም ፖይንቱ ይሄ አይደለም ፖይንቱ ስለመታረቃቸው ስላልመለያየታቸው አይደለም ግን አብረው ናቸው ጋይስ አብረው ናቸው ልጆቹን አብረው ነው እያሳደጉ ያሉት ሶ በፊት እሱ ምንም ገቢ የለውም ነበር ዝም ብላችሁ ልንገራችሁ ቤተሰብ በፊት እሱ ምንም ገቢ የለውም ነበር አሁን ገቢ ያገኘ ነው ስለዚህ ይሄ ፊልም እና የሪጎራ ተመችቷቸዋል በህይወታቸው ውስጥ የሆነ አንድ መስመር እሱ ራሱን የሚያግዝበትና ገንዘብ የሚያገኝበት ነገር ስላገኘ ሳምሪን ብትሆን ወደ ሚዲያ አትመጣም ሳምሪን በራሷ ሙድ ነው መምጣት የምትፈልገው ተረርታችሁኝ እንዲህ ስላችሁ ትዳራቸው ላይ አብረው ናቸው ምናምን እያልኩ አይደለም አብረው ናቸው ተስማምተዋል ገብታለች ሳምሪ እሱ ጋር ልጆቹን ታሳድጋ አብረው ነው የሚያሳድጉት ቤቱ የፋኒ ብቻ አይደለም ሳምሪም ትይዛቸዋለች እሱም ይይዛሉ የየራሳቸውን ነገር ያደርጋሉ
እንግዲህ ሊያሾ እያለችን ያለችው አብረው እየኖሩ ነው ተስማምተዋል ነገር ግን ወደ ህይወት ተመልሰዋል ወደ ፍቅር ህይወት ወይም ደግሞ ወደ ትዳራቸው ተመልሰዋል እያልኩኝ አይደለም ነው የምትለን እናንተ እዚህ ላይ ምን አይነት አስተያየት ተሰጡበታላችሁ እንግዲህ አንድ ቤት ኖሮ በፊት እንደዛ ይዋደዱ የነበሩ ሁሉንም የሚያጓጉ የነበሩ ሁለት ጥንዶች እንግዲህ ዛሬ ላይ አብረው አንድ ላይ ልጅ እያሳደጉ ነው ቤት ማግኘት ነበር እቅዳቸው እሱንም አግኝተዋል የገቢ ምንጭ ነበረ ችግራቸው እሱንም እያገኙ ነው አሁን ላይ እንግዲህ ስለዚህ በእናንተ በኩል እስቲ ምን አይነት ነገር ታዘባችሁ እስቲ የራሳችሁን አስተያየት እስቲ ስጡበት ጀመር ካሁን በኋላ ያበቃለት ሪሌሽን ነው ጀስት ጨዋታ ከሆነና ለድምቀት ካልሆነ በስተቀር ያበቃለት ነገር ነው ቺት አረገ ጭንጫ ነፋ ድንግል አፈረሰ ድንግል ለጠፈ ሲፈልግ ለምን ባንገቱ ገብቶ ያድርበት ያበቃለት ነገር ነው ጅብ ከሄደ ውሻ ጮኸ ካሁን በኋላ ቺት ማድረጉን ቢሰማ ባይሰማ ምን ያደርግላታል እሷን ብት ለጨዋታው ድምቀትና ጀስት ትርጉም በሚሰጥ መንገድ እንጥቀጣጣ በሚለው እንጂ ኖ ሴንስ አይ ኖ ለማንም ወንድ እግሯን እየከፈተች ዛቻ ስንት እንደሚመጣለት ታውቃላችሁ እኔ ስለማልናገር ነው እሱስ ታልፈቀደ ድረስ እሱ የፈቀደ ቀን አመጣላችኋለሁ ከነ ማስረጃ አመጣላችኋለሁ ይሄ በአንድ ቀን ተገኝቶ በአንድ ቀን የሚጠፋና የሚመጣ ቶፒክ ያስኩ መስሏችኋል በሱ ጉዳይ ላይ በጣም እርግጠኛ የምትሆኑት ነገር ከፋኒ ላይ እንኳን ብናደድ ቶፒክ ማረጎ ሰዋል አሁን ቤተሰቤ ላይ እና እናቴ ላይ ብጣላት ቶፒክ አረጋታለሁ የታውቃታላችሁ ምን እንዳሳለ ወይ ተናደህባት ምናም ነገር እዛው ተታት የምትሄደው ቤተሰብ ነው እንጂ ቶፒክ አድርጌ ምናም ነገር እንደነንተና እንዳትቆጡ ለምን 7 አመት አውቀዋል 7 አመት አውቀዋል ስናወራ እንደ 7 አመት ነው ምናወራው እንጂ አሁን ይሄን ሰሞን በተመጣ ቶፒክ አይደል እሱም ያ ስሜት እንዳለው አውቃለሁ እሱ አይደለም የሱ ቤተሰብ ራሱ ያስሜት አላቸው በያስ እንግዲህ ሊያሾ ነጭ የተሰጠላት ተራቻት እንግዲህ ሄሉ እንግዲህ እዚህ ጋር ምን እያለች ነው ኦዴ እንግዲህ በተለያዩ ሰዓታት በመግባት ቺት እንዳደረገ ከባድ ምስክርነት ሲሰጥ ነበር ሌላው እንግዲህ ሄለን ወርቅዬ መዛው ላይ ገብታ የራሷን አስተያየት ስትሰጥ ነበር ተከፍሎት ነው እንዲህ የሚገለባበጠው ሆዴ እያለች ነበር እንግዲህ የነበረው በመጨረሻም እንግዲህ ፋኒ ቺት አድርጓል ወደሚለው ውሳኔ ከደረሱ በኋላ ነው ሄሉ እንግዲህ አፍራ ነው ይሄን አስተያየት እየሰጠች ያለችው ነገር ግን የፈለገ ቢሆን እንደ ቤተሰቤ ነው ማየው ረጅም አመት ሆኖናል አቴን ቆርጬ አልጥልም የፈለገ ጥፋት ቢኖርበት እሱን ሐሳብ አድርጌ ቁጭ ብዬ እዚህ ጋር ስረግጥ አታገኙኝም መቼም ቢሆን ጥፋተኛም ቢሆን እያለች ነው እንግዲህ እለያሉ ባንድ ይታ አብሮ በልቶ የሚከዳ ዘር ስሳደብ ታባሽን ዘር የተሳደብኩት ግን ያልተሳደብኩም ዘር እንደዚህ አይነት ለኔ የማይመስለኝን ነገር ነው እኔ ዘር በፍጹም አልሳደብም እኔ ሻምፓኙን እስተማዘጋጅላችሁ የትግራዩን ኮርኩሙት የአማራውን ብዙ ነው ማሰማችሁ በጣም ጂጂኪያ እንግዲህ እኔ ማንንም ዘር ተሳድቤ አላቅም እያለች ነው እናንተ ምን ትላላችሁ በዚህ ላይ እስቲ ለእናንተ ሰጠችዋለሁ እሷ እንግዲህ አንለያይም ሚሊዮን ከፍታ የእናትነት ፍቅሯን ስገልጽ እሷ ደግሞ ሌላ ታሪክ ውስጥ ገባች ውጪልኝ ከካሜራው ብላ አስወጣቻት እሺ ዶሮ ቂጥ የዶሮዋን ያክል ቂጥ እንኳን የላትም ይዛት የምትዞረውን እንደው አንድ አበሻ ግን ቆርቆ እንዳራሳለ የፈረንጅ ዶሮ ይዛት ዞራለች ያበሻ ዶሮ ያልበላች አገሯ ያያለች ያበሻ ዶሮ ያልበላች የፈረንጅ ዶሮ ይዛት ዞራለች ፕሮፋይሏ ላይ እዝሚዳ ቆርቆ እንዳራስ አለች አትሄድም ስለዚህ ማስተራብነት ታሟል ተብሏል ሰውነቴ የመነመነ ነው ሄደው ምን እንደሆነ አላቅም አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው እዚሁ ቃል መገባው ማስተራብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለበት በቃ 5 ሚሊዮን ባንድ ሰዓት ውስጥ ታሪክ ሰው ኢትዮጵያኖች መልካም ሰዎች ነው ኦሮሞ አማራ ትግሬ አትበል 5 ሚሊዮን ኮይን ነው ማስወርድለት 5 ሚሊዮን በጣም መልካምና ደግ ሰው በጣም ለሰው ያለ
እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድነው ማለዋታል? እንደዚህ አይነት ደግ ሰው ለምን ያድዋ ትግሬ አይሆንም? አያገባኝም። ምን ኦሮሞም ይምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ይደረዳል? ረድቻለሁ አምጣው። እኔ በቃ ምንም ክርክር የለም። እሁድ ቅዳሜ፣ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱን ፔጅ ክፈትና በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም። ስትመጡ ለማስተር አብነት ነው አንበሳውን በሙሉ የምትወርዱ 5 ሚሊዮን እንዲያው አምጣው። ወደ ውጭ ሀገር ለምን አሜሪካ ይሆን እናሳክመዋል፣ ይታከማል። ለከና ሞጣይና እንደሱ ያለውን ደብቀው መልካም ሰው አባረው። ግን እሱ መልካም ሰው የለመነው ለሌላቸው ነው። አጥቶ አይደለም እሱ የተበሳቆለው ለሌላቸው ነው እንጂ አጥቶ አይደለም። ለራሱ ቢሆን ይከብራል፣ ይዘርፋል። ማን ያግደዋል? ዝርፍ እንግዲህ ከሰሞኑ ማስተር አብነት አንድ ሚዲያ ላይ ቀርቦ እንደታመመና በጠና ኪሎም እየቀነሰ እንደሆነና ቋሚ የሆነ ወይም ደግሞ ሲሪየስ በሽታ እንደያዘው ከተናገረ በኋላ ሁሉም ሚዲያ ላይ ያሉ የሚዲያ ኢንፍሉዌንሰሮች የየራሳቸውን አስተዋጽኦ እያደረጉ ይገኛሉ። እንግዲህ ባልተለመደ መልኩ ሞጣም እንግዲህ ማስተር አብነትን እስከ ጥግ ድረስ እደግፈዋለሁ እያለ ነው እንግዲህ የሚገኘው። ከብሔሩ ጉዳይ የለኝም ሰው ነው፣ ምክንያቱም የሚሰራው ስራ ታላቅ ነው ሲል ነው እየተናገረ ያለው። እናንተ ምን ትላላችሁ በዚህ ላይ? ፋኒ ደጋግሞ ምንድን ነው የሚለው? ሳምሪ ሴት አይደለች እንደ ወንድ ያረጋታል። ወንዳ ወንድ ናት። ወንድ እኮ ከህይወቷ ጎሎ እኮ ወንድነቱ የወንድን ድርሻ እራሱ አብዱሎ ወንድ መሆን ሳይችል ሲቀር ወንድም ሴትም ስትሆን የወንድ ልጅን ኃላፊነት እራሷ መወጣት ስትጀምር ልጅቷ ወንዳ ወንድ ሆነች። ፕሮቴክት ስላላረጋት ፕሮቴክት ኢሞሽናል ያላረጋት ፋይናንስ ኤቭሪዌር ኢን ኤቭሪንትን ፕሮቴክት ስላላረጋት እንግዲህ እዚህ ጋር ጃል ወንድ ስላጣች ነው እሷ እንደ ወንድ የሆነችብህ እያለችው ነው ፋኒ። እናንተ ምን ትላላችሁ እዚህ ላይ? የራሳችሁን አስተያየት እስቲ። ማርያምን በይ ቅዱስ ሚካኤልን ሂዱበት ማርያምን እናቴ ናት። ይሲ ሽኪስ ሚኮ በቃ ተገናኝታችሁ አመፋር ምናምን ብለሻት እኔም እናቴን ነው የምንገናኘው። አላውቅም ማኔ ሆዶ አይደለም እንድንገናኝ እኔ ጀርመናት ቢሶም ያለችው አቤት እኔ መቻውቂ የዚህ ስከፋለ እኔ ስሚኝ እኔ እኮ ችግር አለብኝ። አይኖ ችግር እንዳለበት አሁን አረጋግጫለሁ። ላስት ታይም በሌላ ቪዲዮ እንዳሳዩዋችሁ ነው ጭራሽ የት ነው የምትኖሩ እያለ ሲጠይቃት ነው የነበረው እና የጂጂኪያ ልጅ እንደሆነች እንዳላወቀ ግልጽ ነበር። እሷ ደግሞ ያው በጣም ታዋቂ እንደሆኑና ማንም ሰው የሚያውቃቸው ነው ፌመስ እንደሆኑ ነው የሚያስቡት። ዛት ማች በዚህ ጉዳይ ላይ የሚንቀሳቀሱ ሰዎች ካልሆኑ ደግሞ ጭራሹኑ መልካቸውንም አያውቋቸውም። እንደዛ ነው የሚሰማኝ። ኩምሽሽ ያደረጋት እንግዲህ 16 ሰዓት ሊሆን ነው። እስኪ ቡና ካቀራሩ እሺ ቆይ አንዴ ማያ አንዴው ነገር እያረኩ ነው። እሺ 6 ሰዓት ሳይሆን ቶሎ አቀራርብልኝ። ማለት 6 ሰዓት መሆኑ ለምን አስፈለገ? አይ ምንም እንዲሁ ነው። እማዬ ግን ቡና ሱስ የለብኝም ታያለሽ እንጂ በጣም ነው ያለብሽ። እኔ አረኔ ቀለ መክፈያ ነው እንጂ ይሄ ባልጠጣስ እንዴ ምን ቢቀርስ? እሺ እንደዛ ከሆነ እስኪ 1 ሰዓት ተሳልፊና 7 ሰዓት ጠጪ። 1 ሰዓት አረኔ ባልጠጣስ ተንቀር ብሎ ቢቀር ልጁ ተመቸው ማለት ነው። ምክንያቱም አሁን የጀመረው ነገር አለ አድቫንቴጅ እየያዘባት ነው። ሴትዮዋ ደግሞ ጭራሹኑ እልዋ ተቀጣጠለላት። እስቲ እናያለን። እሺ ስንት ሰዓት ነው አሁን? 5 ሰዓት ከ59 ነው። በቃ 6 ሰዓት ነው። በቃ አሳይሃለሁ አሁን 6 ሰዓት አልሆነ? አይ አልሆነም። አሁን 6 ሰዓት ሆነ። ይሁና ታዲያ ምን ይመጣል? እኔ በቃሉ ላይ እንደሆነ እኔ ጠብ የሚል ነገር የለም ወይ ምንም ይመጣ ነገር የለም። አስካ ምንም ይመጣ ነገር የለም። እማዬ ይሄ ነገር ይቅር በቃ ላቀራርብልኝ። አረፍ ምን ይከብዳታል ብለህ ነው ወይ? አይ አይደለም። በቃ ታዲያ በቃ ምን ይመጣ? እማዬ በቃ ምኝሻለሁ። ሱስ የለብሽም። ላቀራርብልሽ ቡናው ነው። እረፍ። አሳይሃለሁ። እንዴ ቤት ውስጥ ሰው ምን ያደርጋል? አረ ምንም የለም። አረ እባክህ ከሶፋዬ ላይ ተነሳ ታርቀዋለህ።
በቀሉ ቡና አልደረሰም። ቡና ተቀየረችበት። በቃ ሴትዮዋ መጀመሪያ ቢቀርብ ይሻለ ነበር። እንግዲህ እንደኔና እንዳንቺ ግን የሚፈቀር የሚዋደዳት ፊልም ላይ ምናምን ቺኮቹን ከደሃ ወንዶች ነጥሎ የሚወስዱ አባ አሁን ሰው ተሳሳት ማለት ይህ የሚኖር ህይወት ነው። እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን። በእውነት አላምንም። ይኸውልህ ጠርሴ ስለማዱ ነው። እባክህ ባንክ ባላንሴን አታስቀው። አላምንኝም ማለት ነው። እናቴ እንገሪው እንጂ ፍቅር አይደል አያል አያልማ ገንዘብ እየቀለደሽ እስከ ዛሬ ግን ነበር ያልነበርክ እስከ ዛሬ ኖርድ ማታቀበል ውረድ። ምንድን ነው ዛሬ ድረስ ነበር ማለት እስከ ዛሬ ጀርባዬን እያየሁ መተህ ትወስደኛለህ። አዘቃየሽ አይደል? በሐሩር በዝናብ ማዳበሪያ ረካችን የመሰለች ልጅ ይኸውልሽ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ እኔና እባክሽ ግቢ እንዴ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ ስለ ፍቅር እንግዲህ በዚህ ጉዳይ ላይ አስተያየት እስቲ የእናንተን አስተያየት ስጡበት። እውነት ነው? እውነታው ላይ ዓለም ላይ ያሉ ሴቶች እንዲህ ናቸው? እውነት ነው? እስቲ እናንተን ኮሜንት እስቲ ስጡበት።